ገላት ታይዳለች አዎ አውቃለሁ በቃ ስለዚህ ትመጣለች አትመጣም ከተሳደይ ምን ይደረግ አውቆ እንዳላወቀ የበለው ምን አለ ልቤንማ ዳግም ከወደቀ ተወኝ በቃ ተውኝ ኧረ ተውኝ እራትንገሩኝ ልኑር ሁሉን ችዬ በሷ ተበድዬ ተውኝ ኧረ ተውኝ ከኔ ጋር እንዴት ደስተኛ እንደሆነች ሳያት ይኸውልህ አየሁ ፈገግታዋን ምን ያህል ደስተኛ እንደነበረች አየህ አሁን እንጂ ልጅ ናት እኔን ጥላኝ የምትሄደው መስሎኛል ሽኛ መንኩሽ አወይ ሞኝነቴ ስንታከች ነበር ለፍቅርሽ እኔማ በቤቴ አልወቅስሽም መቼም ሆኗል አንዴ ሰው ልርቅ ነው ደሞ እንደ ልማዴ አኔ ንገረኝ የምር ጥላኝ ሄዳለች ንገረኝ ጥላኝ ሄዳለች ምን አደረኳት ምንድን ነው ያደረኳት እስኪ ንገረኝ ምንድን ነው ያደረኳት ይጭቅናሻንት መንገደኛ እኔን ትደሻርገሽ ብቸኛ እንደዚህ ስሜት አልተገባም አልነበረኝም እኮ ከዳችኝ ያውቃል ማላገኝሽ ያውቃል ልቤ የኔ እንደማትሆኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ እንደዚህ አይነት ነገር እንድታወራኝ አልፈልግም አድርጋለች እና ሄዳለች እንደጉም በትንሽብኝ ነጥቀሽኝ ሰላም ደስታዬን ያለሱ አስቀርተሽኝ ጥለሽኝ ሄደሽ ብቻዬን አልቻልኩም ያሳብሽ ሸክም ዳዬ ነይልኝ ባክሽ አልቻልኩም ትዝታሽ ናፍቆትሽ እንኳን ሰማለን እኮ በቃ ዶክተር ማማከር ካለብን እናማከር እንዴ ወደ ጤና የምትመለስበት ነገር እናመቻች በቃ ቀላል ነው እያልን አይደለም በአንድ ጊዜ እርሳት እያልን አይደለም ግን አንተ እየሄድክበት ያለው መንገድ ደግሞ ልክ አይደለም ቁስሉን ይነካኩ እንዴት ነው የሚዳነው እሷ ያለችበት እሷ የምትኖርበትን እሷን ቪዲዮ እያየህ እንዴት ነው የምትረሳት የባሰ ነው የሚያብስብህ መርሳት አልፈልግም እቺ ልጅ እኮ ቶፊቅ ከጀርባ ወጋች ነች አንተ እንደዚህ እንድትሆን ነው የምትፈልገው እሷ ለምን ግን መርሳት አልፈልግም በቃ ከነትዝቷ እኔ ደስተኛ ነኝ በቃ እንዴ እኔ ደስተኛ የሚሰጠኝ ነገር ማድረግ ፈልጋለሁ በቃ ደስተኛ ነኝ ሰላም ነኝ ራስን እየገደልክ ዝም በል ለምንድን ነው ማትነቀው ቶፋ ደስታዬ ነው ብለህ የምታስበው አንተን የሚገል ነገር ሆኖ ዝም በል ምንም እንዳልተፈጠረ ምንም እንዳልሆነ ነው የምትለው ይሄ ነው ደስታ አንተ አንተ በሽታህን አቅፈህ ሰላም ይሰጠኛል ስትል በቃ ሎርማን አድርገን እንቀበል ይሄ ነው ደስታ ነው ወይ ምን አድርግ ነው የምትለው እኔ እኮ ምንም ይገባኛል ለምን አፈቀርክ ነው ለምን ወደድክ ነው እሺ ምንድነው የምትለኝ ቆይ አልኩኝ እሺ እና ስሜት ይሄ በፍጹም አላልኩም ቶፋ እዚህ ጫካ መጥተህ ቶፋ የሆነ ሰዎች ቢይዙስ ቢገሉስ ያለህበት ልም ያለ ጫካ ነው ቢጎዱስ ሰዎች እንዴት አይጎዱም ለምን አድርጊያቸው ነው የሚጎዱት ማን ነው ጫካ ውስጥ ተይዞ ምናምን ነገር ፍቃድን ጠይቀው የሚይዙ መሰለ እንዴ ፍቃድን ጠይቀው ሰው የሚጎዳ መሰለ ወይ ቶፋ አንተ ሲገፋት ይያዘኝ በቃ አንተ በመለስ ማትችለውን ጥያቄ አትጠይቀኝ ነገር ይስለልኝ መካሪ ስላልነበርኝ አሁን ግን ሁሉ ነገር እኔ ግን እድሏለኝ አንዳንዱ እንቅስቃሴ አጠገብ ነበርኩኝ ቶፋ ከሆነ ነው በቃ አትየጭቀኝ በቃ እኔ ካከም የበላይ ሆናችሁብኝ ነው እንዴ እኔን ያዳናችሁ እየመሰላችሁ እየገደላችሁ ይናላችሁ ምን አድርገው ነው መንጋለ እኔ አልችልም በቃ ታምቡሬን ራስ በተሳችሁት እኔ ምንድነው ቆይ የምፈልጉት ከኔ እንዴ እሺ እንዴት እናርግ እንደዚህ ሆነ ቶፋኛ ምን አድርገው ነገር ሙሉ ለምን ፈልገን ታስመስለዋለህ እንደ አማራጭ ስላልሰጠን እኮ ነው ምንም ምርጫ እየሰጠህን አይደለም ድንገት ተነሰ በረኪና ጠጣለህ ለምን ጠጣህ አይደለም እሺ ይሁን ተፈጠረ ድንገት ደግሞ ሰው ነግረን ደግሞ ጫካ ስር እናገኛለን ምን እናደርግኛ እስቲ ይሄን አድርጉ በለን እኔ የሚሰማኝ ስሜት ነው ሶፊ ስሜትን ስለተረዳነህ እኮ ነው ተመለስ እንደዚህ እናደርግ ተባበረን እያልን ነው ዶክተርና ማከሳካትሪስት እያልን ነው ለዛ እኮ ነው እኔ ምንም አያስፈልግኝም ጤነኛ ነኝ አይደል በሽተኛ ነኝ አሞኛ እብድ ነኝ ምንድነው ቆሽ የሚመስላችሁ ነው ወይስ ሌሎች ሰዎች እንደሚሉት መስተፋቅር ምናምን አሰርታብኝ አዎ ይሆናል ባይሆን በረኪና ጠጣለህ ምን ያህል ጊዜ ነው የምታውቃት ሲጀምር ቆይ ቶፋ አንተ ለእንደዚህ ነገር አዲስ ነው እንዴ ከዚህ በፊት አልነበረም እንዴ ፍቅረኛ
ስለዚህ ተነስተ ሮጠ በረኪና የምትጠጣበት ነገር በኖርማል ነው ይሄኛው ሆነ ነው ቁርአን አስቀራብህ እምቢ አልክ ለምን እዚሁ ነው ያለው እኔ ጋር ነው ያለው እዚሁ ነው አይደለም እቺ ልጅ ወይ እንደሚባለው መስተፋቀር አሰርታብሃለች አታስቡ እሺ ሁላችሁም አታስቡ እዚሁ ከኔ ጋር ነው እሺ ይዘነው እንመጣለን በቃ እስቲ እዚህ ጋር ነስተታችሁ እናንተ ይሄን ነገር ሰርታችኋል በለን ይሄን ነገር ልክ አይደለም እናንተ በለን ሰው ሁሉ እዛ እየተራበሸ እንደሆነ ታውቃለህ አንተ የተነሳ አንተ ስህተት ነው የኔ ልክ ነው ምናምን እያልኩኝ አይደለም ሶፊ ግን ጊዜ ስጡኝ በቃ ከራሴ ጋር ልሆንበት እንዴ እያደናቆራችሁ እንዴት ነው ሰላም ሆነው በርካታ ተነግሮ ማይሰማ ተወፋ እቺ ማን ነው እግሬ ላይ ወድቄ እየለመንኩ አንተ ደግሞ ምንም ሞራሉ የለም የመናገር ምንም መብት የለም አለኝ ለምንድን ነው ምክንያቱም አንተ ከኔ ባስክ ስለሆንክ ማለት ነው ተወፋ እኔ እናንተ አንድ አይደለንም ይባል ነገር የለም ሁለቱም ስሜት ነው በፍጹም ያንተን ከባድ የሚያደርገው ልክ ለኔ ሲሆን ልክ የማይሆንበት ምንም ምክንያት የለም ተወፋ አንድ ነገር እንድታቀም ፈልገው ነገር ቢኖር ማለት ነው ያኔ በእያንዳንዱ ነገር እኔ እኮ ለምን እንደማይገባኝ ታውቃለህ በዚህ አንተ አሁን ሆነ ባለው ነገር ላይ ማለት ነው እኔ ራሴን አቆሜ አንተ ነበርክልኝ ለኔ ጊዜ ለምንድን ነው እንድረዳ ማፈልገው እኔ ግን አንተ ጋር ሆነ አልፈልግም ማለት ጡብኝ የፈለከው ነገር እኔ ወደምፈልገው አልፈልግም እሺ ተረጋግቼ ላውራ እባክህ ባርኪ የተባለች የተረገመች ሴት አንተን የፈላለገችውን አይነት ወጥመድ ውስጥ ከታ ህይወትን አበለሻሽታ ትታ ሄዳለች ስለዚህ እሷ ያለችበት ቦታ ላይ መምጣት አይጠበቅብህም ወደ ስራና ወደ ህይወት ወጣ እሺ በዚህ መልኩ ታምነኛለህ ትረዳኛለህ በቃ እሺ ያለመጮህ ነው ፈልጌው መጮህብህ ነው እንደሚመስልህ የመጮህ ስብስብ ስላለብኝ ነው እንዴ ባርኪን ካገኘሁት በኋላ ቤት እመለሳለሁ ቁርአን አርም ቢያላችሁኝ እኮ ቁርአን ነው መቀራት እኮ ያለበት እኮ አንተ ጤነኛ አይደል አውቀህ ነው እንዴ ድብን እርግ ጤነኛ የቷ ባርኪ ምንም አልሆንኩም ባርኪ ካናዳ ቶሮንቶ ላይ ነው ያለችው ይሄን ሰማኝ ቶሮንቶ ካናዳ መሀል ከተማ ላይ ሰልፍ እየተነሳችና ለምን ሲኦል አትሆንም እኔ ስፈልጋት መምጣት አለባት ትመጣለች ታገኘኛለች አይመለከተኝም ሲኦልቱ እሷ አይመለከተኝም ሲኦልቱ አይመለከተኝም አልኩ እኮ አንተ ግን የራስን ህይወት መኖር መቻል አለብህ ጉዳዩ ስለሷ እዛ መዝናናትና አለመዝናናት ስለሷ እዛ የፈለገችውን ስለመሆን አይደለም አንተ ግን እዚህ በህይወትና በህይወት ወይም ደግሞ በትክክለኛው መንገድ መቆየት ነው ነጥቡ ያዝ እስቲ ቆይ እያት አሁን እቺ ልጅ እኔን ጥላኝ ትሄዳለች እያት በሽታ ነው የምትሆንብኝ እያት ከኔ ጋር እሷን ሳያት ማለት ነው እያት ከኔ ጋር እንዴት ደስተኛ እንደሆነች እሷን ሳያት ይኸውልህ በሽታ አየሁ ፈገግታ ምን ያህል ደስተኛ እንደነበረች አየህ አሁን እቺ ልጅ ናት እኔን ጥላኝ የምትሄደው ወይስ ነው ታደርገው አሁን አንተ ጤነኛ አሁን አንተ ስትመጣ ይኸውልህ አያ ሰውነቴ ሙሉ ይገላል በቃ ይኸው ሰውነቴን ሙሉ ታሞቀዋለህ በቃ ተወኝ በቃ እኔ ለምን ነው የማትተወኝ ወደ ህይወት ተመልሰህ ነገሮችን አረጋግተህ ወደ መጥበሻ መጣ ድረስ አልተውም እኔ ለምን ነው የማትተወኝ አልተውም እሺ እዚህ ሰላም ያለበት ቦታ ነው አይደል እንዴ የቱ ነው ሰላም በቃ ሰላም ነው ማንም የለም ጭር ያለ ነው ምናምን በቃ ከራሴ ጋር መሆን እችላለሁ እንደ እብድ ለምን ነው የማትተወኝ እንደ እብድ አርዳ ገላ ሄደችበት ቦታ ላይ ቁጭ ብለህ የሆነ ሰው መጥቶ ከኋላ ምን የሆነ ነገር ቢያደርግህ እንኳን ለይድረስልኝ አንድ ሰው እንኳን የማታገኝበት ቦታ ላይ ነው ሰላም የምትሆነው ለአንተ ሰላም ይሄ ነው ወይ ሶፊ ግን ንገረው እስኪ ያውይ በቃ እኔ ሰላም ልሁን በቃ እሺ እኔ ትክክል አይደለሁ ሶፊም ትክክል አይደለ በቃ እኔ ነኝ ትክክል ያልሆንኩት ከዛ ከነስተቴ በቃ ተውኝ ትክክል ካልሆንክ እንደዚህ አይነት ቦታ መምጣት ነው ሰላም እንደሆነ አትፈልጉም ነው ሶፊ ሰላም እንደሆነ አትፈልግም እንድረጋጋ አትፈልግም እሺ ተረጋጋ በቃ እንድረጋጋ ይኸው ከዚህ ጋር ከባርኪ ጋር ተውኝ በቃ እንዴ ምንድነው ምን አድርግ ነው የምትለኝ እሺ አሁን ይሄ ጤና ነው ከባርኪ ጋር ትሆኝ ትመጣለች ነው ባርኪ በሽተኛ ነኝ እዚህ ጋር አለች እያልኩኝ አይደለም ባርኪ እዚህ አጠገቤ መንፈስ አይደለችም እዚህ ጋር አለች እያልኩኝ አይደለም ግን ትመጣለች አገኛታለሁ ከዛ በኋላ ከሷ ጋር ያለን ነገር እንጨርሳለን ሰላም እናወርዳለን በቃ ለኔ ያመጣህልኝ ኡስታዝ ጋር ደውል ኡስታዝ ወይ ደግሞ ይዘው እንሄዳለን ከዚህ ይሄ ሰው በሽተኛ ሆናል አሞታል እንደተባለውም ደግሞ የፈለገችውን ነገር አድርጋለች ይሄ መስተፋቅር ነው ቀድሞ ነው እንዴ ምንድነው የምትቀባጥረው ምንድነው የምትለው ቱፋ መስተፋቅር አዎ መስተፋቅር ነው 5-6 ወር ሙሉ አንድ ቤት ጊዜ እያሳለፍን ሐሳብ ለሐሳብ እየተግባባን መዋደዳችን ምን ነው መስተፋቅር እኔ መውደድ አልችልም ሰው አይደለሁም ልብ የለኝም ምንድነው የምትለኝ እውነቱን አምነህ መቀበል አለብህ ሐሳብ እቺ ልጅ ጥላ ሄዳለች እቺ ልጅ ቀድሞ ሆኖ የቀረበች ወንድሟ ልትበቀልብህ ነው እሱን ደግሞ እየሳቀች ነግረሃለች አይደለ አንተ እንደዛ መድኃኒቱን እንኳን ስጠጣታችሁ ሆና እየሳቀች ነበር የነበረችው እቺ ልጅ ነው የምትወደው የምትጠብቃት እቺ ልጅ ነው ቶፋ ደግሞ በደንብ የምንፈራው ለምን እንደሆነ ታውቃለህ ጆሮዬ ላይ ያኔ ስትወጣ የተናገረችውን ነገር ካስታወስክ ማለት ነው ሞተ ማየት ነበረ የምፈልገው
አልተሳካልኝም እንደምፈልገው። ታዲያ እንደዛ ከፈለገች ለምን አልገደለችኝም? መግደል ነበረባት ታዲያ። ይሄ ነገር ነው። ለምን አልገደለችኝም ታዲያ? እቅዷ መች እንደሆነ ምን ታውቃል? ዛሬውን ነገውን ከነገ ወዲያ። አሁን በቃ እኔ ለምንድን ነው የማትተው? እና አንተ እየሞትክ ነው። ደህና እየሆንክ ጤነኛ እየሆንክ ያለ ነው የሚመስልህ? እየሞትክ እኮ ነው ቶፋ። ከሰው ጋር አትግባባ፣ ቤት ውስጥ አትቀመጥ። ስትገኝ ጫካ ነው የምትገኘው። ስትገኝ ምናምን መንገድ ላይ ምናምን ነገር አንድ ቀን አንተ አግኝ አንተ አንድ ስህተት አንድ ቀን አገኝብኝ። ከዛ በኋላ ሙሉ እድሜ ልክህን እኔን ስተችና ስትኮንን የምትኖር ሰው ነህ። ታውቃለህ? ትናንትና ሻወር ቤት ገብተህ ጊዜ ተሳስተሃል። ትናንትና ሻወር ቤት ገብተህ ትናንትና ቆልፈህ ያው ሁሉ ውሃ እስኪወርድብህ ድረስ ምን ትሰራ ነበር? እሱ ጤነኝነት ነው? ጤነኝነት ነው ወይ? የገንዳ ውሃ ሞልቶ የገንዳ ውሃ ሞልቶ እዛው ሰምጠህ ቢሆንስ? ጤነኛ አይደለሁ። ጤነኛ ነህ? ኤቭሪቲንግ የሚከናወነው ነገር እየገባኝ አይደለም። ይሄው ጓደኛችሁ ወንዝ ውስጥ ገብቶ ነበር። ይሄን ያህል ኮንሺየስ ነኝ ወላሂ። ቶፋ ሶፊ አሁን የሰውዬ የሚናገረውን ሰማ አበርክ እያለ አይደለም አበዳ እያልኩት ነው እኔ። አብዷል ይሄ ሰውዬ ውሃ ውስጥ እንዳይገባ እየተመላለስኩት ነው። ስለዚህ ጤነኛ ነው ብሎ የሚመልስ አሁን ይሄ በትክክል አእምሮ የሚናገረው ንግግር ነው። ኡስታዙ ለምን ጥራ? በቃ ይቀራባል። ንገረኝ፣ ይቀራባል። ልክ ጤነኛ መሆኔን ለማረጋገጥ ምን ላድርግል? ጤነኛ መሆኑን ማረጋገጥ ትፈልጋለህ? ስለ ባርኪ ማንሳትን አቁም ቶፋ። አንዴ ረጋ። የምር ጥላኝ ሄዳለች። አኔ ንገረኝ፣ የምር ጥላኝ ሄዳለች? ንገረኝ፣ ጥላኝ ሄዳለች? ምን አደረግኳት? ምንድነው ያደረግኳት? እስኪ ንገረኝ፣ ምንድነው ያደረግኳት? ቶፋ ጥላ ሄዳለች። በሺህ ኪሎ ሜትሮች አቋርጣ ጥላ ሄዳለች። አኔ በሺህ ኪሎ ሜትሮች መቼም እንደዚህ አይነት ነገር እንድታወረኝ አልፈልግም። አድርጋለች። ጥላ ሄዳለች። ጥላ ሄዳለች። እየነገርኩ ነው። ወደ ህይወት ተመለሰ። ህይወትን የምትኖራት ከሆነ ትኖራታለህ። አዎ ሄዳለች። ትታኝ ሄዳለች። አብራ ገላት ትታኝ ሄዳለች። አዎ አውቃለሁ። በቃ ስለዚህ ትመጣለች። አትመጣም። የለችም። ወዴት ነው የምትመጣው? የራሷን ምርጫ የራሷን ህይወት ኖራ ወዴት ትመጣለች? ራስን እያጃጃልክ የማይሆን ነገር ተናግረ ማለት ነው። አጉል ተስፋ ውስጥ ራስን እንድትደብቅ አልፈልግም። ራስንም ቤተሰብንም አደጋ ላይ እንድጥል አልፈልግም። በቃ ተወኝ። በቃ አትጭቅጭቅኝ። ተወኝ። አልተውም። በቃ ተወኝ። በቃ ተወኝ። እንዴት ነው የምትረዳኝ? በቃ ልበል እንዴ? እሱ አይደለች የምታሳብደኝ፣ አንተ ነህ። እየሰማኝ ነው? አንተ ነህ የምታሳብደኝ። እውነቱ ማወቅ አለበት ወፋ። እኔ ተሳዩት አትችልም። በፍጹም ትታሄዳለች። እኔ እኮ አይደለም እኮ ፍቅርኩሽ ስላት የነበረችው እሷ ናት። እየተወፈቀችብህ ነው። ድራማ ነው። ወደህ አይደለም አንተ ጋር አልተማረችም የነበረችው እሷ ናት። አይደለም ሙሉ ለሙሉ ድራማ ነው። አንተ ጋር አልተማረችም። 11 ዓመትም አታውቅህም። እያንዳንዱ ነገር ሙሉ እየሰራችልህ ነው። ሌላ ተመራለች። ደብዳቤ ስትልክልኝ የነበረችው እሷ ናት። መጨረሻ ላይ ግን ወንድሟን ጎዶባት መሰለኝ። ሰው ናት። ለምንድን ነው የማይከፋት? በቃ በወንድሟ ተበቀለችኛ። ልክ ናት። መች ነው የጎዳት? መች ነው የጎዳው? አንተ መች ነካው? መች ነካው? የት አጠገቡ መች ደረስክ? ኧረ ላላ ብላ ወደ ቤት ተመለስ። ታሰቃየ ነው በእኛ የመጣችው። ፈገግታዋን ፊቷ ላይ አላየኸውም ነበር? ይሄን ነበር ማክስ ፈልገው። ተቀየመች። ለዛ ለቅራቀምቦ ለ2000 እና ለ3000 ብር ቦርሳዋ ስትል ማለት ነው ቶፋ። ያንተ እንደዛ መሆን እንኳን ግድ አልሰጣትም። ተመልሳ መጣች። ቦርሳዬን እዚህ ጥያለሁ ልውሰድ ብላ። ለዚህ ሴት ነው አንተ ቆመ እያለቀስክ ያለው። እንደዛ በረኪና ጠጥታ እንኳን ሞታ አልሞት እንኳን አልጠይቅ አልመጣች። ለዚህ ሴት ነው እኮ አዝነህ እንደዚህ ተሰባብረህ ሳይቶፋ ያልቻልኩት እኮ። ልቤን ነው የምትፈልጉት? ምኑን? ልቤን ማድማት ነው የምትፈልጉት? በቃ ቁስሌን እየላጣችሁ ማድማትና መቃጠል ጨው መለስለስ ነው የምትፈልጉት? ስለዚህ ተስፋ እንስጥህ። ነገ ከተወሩ እየመጣች ነው። ነገ አዲስ አበባ ኤርፖርት ትገባለች ማለት እኮ ይቻላል እኮ አይደል? ከቻልክ ጥሩ አውራ፣ ካልቻልክ ዝም ማለት እኮ መንገደል። ዝም ብለን የሜታ እየመጣውን እኮ አየን እኮ። በረኪና ቁጭ ማለት ፈለኩኝ። በቃ ትናንትና አው ልክ ናችሁ። በረኪና ልጠጣ ነበረ ወይ ደግሞ ገመድ ላይ ተንጠልጥዬ ራሴን ላጠፋ እችል ነበረ። ግን ዛሬ ግን እንደዛ አይደለም። ከትናንትና ዛሬ ይሻላል። ቢያንስ ረጋ ብዬ ከራሴ ጋር ለማውራት ነው እዚህ የተገኘሁት። ግን ከራሴ ጋር መሆንበትን እንኳን አጋጣሚ እየፈጠራችሁልኝ አይደለም፣ ያነሳችሁብኝ ነው። እሱ ነው ቶፋ። ካልነገርከን በምን እናውቃለን? ራስህን ልታጠፋና እናንተ መናገር የግድ አስፈላጊ አይደለም። መታችሁ ልትረብሹኝ ነው የምነግራችሁ። ብትነግረን ለምን እንረብሻለን? ብትነግረን አብረን መቀመጥ ቢያንስ ሳናውራ ትንፋሽ ቃል ሳይወጣን እኮ አጠገብህ ተቀምጠን እኛም ደህና መሆንን እኮ ነው የምንፈልገው። ደህና መሆንን እስቲ 5 ደቂቃ ላይ እስቲ 5 ደቂቃ ቁጭ በልና ተወኝ። ቁጭ በል ይኸው
እቀመጣለሁ። ሰላም ይሰጥ ይሄው እችላለሁ። 5 ደቂቃ አይደለም እችላለሁ። 1 ደቂቃ አፍህን ዘግተህ መቀመጥ ማለት ይችላል። ይሄው እችላለሁ። ተቀመጥ። ምን አድርጉ ይሄን አድርጉ እስቲ በለ ያለህበት ሁኔታ እናውቃለን። እንዴት ለምን ተው እንደፈልገህ ለምን ታደርገዋለህ? ቀን በቀን እያጣን ቀን በቀን እየሆንከው ያለውን ነገር በትክክል የማታውቅ ሰውዬ ተው እንትላለ አንተ ከባርኪ ጋር እዚህ ለምን መጣ ብለናል። ተከትለን እናውቃለን። አሁን ያለህበት ነገር ወደድክም ጠላ ጤናማ አይደለም። እሺ እኔ ጨዋለሁ። ትናንትና በረኪና ጠጥተሃል፣ ደግሞ ጠጥተሃል። አሁን ደግሞ ጫካ እያገኘን ነው የምንገኘው። መናገር የማትፈልገውን ነገር ምናምን ነገር እየተናገርኩ እየጮኩብህ እንደሆነ አውቃለሁ። ልብን እየሰበርኩት እንደሆነ አውቃለሁ። ዛሬ ግን ልብ ተሰብሮ ነገ መጠገን አለበት። ቆሞ ማየት አለብኝ። ለዛ ነው እውነቱን እንድታውቅ እየጮኩ እየነገርኩ ያለችው። ያቺ እዝዝ ባርኪ ተብዬ ልትገልህ በቁም ማለት ነው የቻለችውን ነገር አድርጋለች። ሐቁ ይሄ ነው በቃ። እኔም ከዛ ያልተናነሰ ስቃይ ውስጥ ነው ያለሁት። የኔም ስቃይ ከዛ ብዙል። የኔ ልብ እኮ በብረት መገጣጠሚያ እኮ የሚሰራ አይደለም እኮ እንደፈለክ የምታጠብቀው የምታላለው አይደለም። ጊዜ ስጡኝ፣ ከራሴ ጋር ጊዜ ላሳልፍበት በቃ ፍቀዱልኝ። እንዴ ሶፊ ችግር የለውም። እንደዚህ አይነት ስሜት ተሰምቶት ላያውቅ ይችላል። እኔም ተሰምቶኝ አያውቅም። ለመጀመሪያ ጊዜ ነው እንደዚህ አይነት ስሜት የተሰማኝ። ግን የተሰማኝን ስሜት እኔ ደስተኛ ነኝ። በቃ እፈልገዋለሁ። አልከፋኝም። እኛም እኮ ተፋ በእንደዚህ አይነት ስሜት አልተከፋም። አልነበረኝም እኮ ከዳችኝ። አውቃለሁ፣ ከርታኛለች። እኔን ጥላ ካናዳ እንደሄደችም አውቃለሁ። ደደብ አይደለሁም። ግን በቃ ልቤ እዚህ መምጣት ፈለገ። እዚህ መጥቼ እሷን ማግኘት ፈለኩኝ። ምንም ነገር እኮ ሳይገባኝ ቀርቶ አይደለም። እኔ ራሴ አቅሌን አልሳትኩም እንዴ አላበርኩም። አንተ እንደምትለኝ እኔ ያበርኩኝ ሰው አይደለሁም። ግን በቃ ልብዬ ያመመኝ ነው። በቃ ያፈረኝ ነው። እኔ ምን ላድርግሽ? ከእናንተ ጋር እኔ ይህንን ነገር መካፈል አልፈልግም። በቃ ሲደብረኝ እኔ እንድታዩኝም አልፈልግም። ደብሮኝ ያለቀስኩኝ ምናምን እያለቀስኩኝ እንድታዩኝ አትንከኝ። ቆይ መጀመሪያ ላውራ ልጨርስ። እኔ ተወኝ። ማንም እንዲያግዝልኝ አልፈልግም። ማንም አይዞህ እንዲለኝም አልፈልግም። እየሰማኝ ነው? አይዞህ ምናምን እንድትለኝ አልፈልግም። ሰላም ነኝ። በጣም ደህና ነኝ። እሺ ደህና መሆንን ነው የምፈልገው። ሰላም መሆንን ነው የምፈልገው። ሌላ ምን እፈልጋለሁ? ቶፋ እናንተ አስቤ መስፋት ለራሴ አስቤ እኮ ነው። እኔ ማን አለኝ? ቶፋ በዙሪያዬ ማን ብጮህብህ ምን ብልብህ ደህና ሆነህ እንደ ቶፋ ባስጨንቅህ ይሄ ህይወት አይገባህም ብለህ ሁሉን ነገር ብነግርህ ለአንተና ለአንተ እየሰማኸኝ ነው? እኔ ሰላም ነኝ እና ደግሞ በዛው ታይም ደግሞ በዛው ሰዓት ያገረሽብኛል። ድጋሚ ባርኪን ልል ይችላል። እስከ መቼ ድረስ አላውቅም። አላህ ነው የሚያውቀው። ግን ደግሞ ማለት ነው ይሄንን ፊሊንግን ብቻዬን መወጣት ይችላል። የእናንተ አይዞ ማለት ሽሩሩ ማለት የበለጠ ያበሳጨኛል። የበለጠ ልቤን ነው የሚሰብረው። ስለዚህ ከራሴ ጋር መሆን ነው የምፈልገው እና ደግሞ ማለት ነው የጅል ስራ እንደማልሰረቅ አልገባላችኋለሁ። ተስፋ ለራሴ ያላገኘሁትን ተስፋ ለአንተ እንዴት ብዬ ነው የምሰጥ? እሺ ቶፋ በቃ እኛ ማንጨቅጭቅ በቃ እሺ፣ ወደ መፍትሄው እንሂድ። በቃ እኛ የምንፈልገውን ነገር እናድርግ። አንተም ደስ ባለ መንገድ መሄድ ትችላለህ። እኔ የምፈልጋቸው ነገሮች አሉ። ቁርአን እንዲቀራብህ እፈልጋለሁ። ከዛም ደግሞ ዶክተር እንዲያይ እፈልጋለሁ። በቃ እኔ የምትቀበለን ከሆነ እኛ አናጨንቅም። በአንዴ ለምን ይልቀቅ? ጉንፋን አይደለም ያዘው። ብን ብለህ ተነስ ይልቀቅያልና አይደለም። ብን ብለህ ተነስ። ያለበት ሜንታሊቲ ግን ልክ አይደለም። ልክ አለመሆኑን ደግሞ ደጋግማ አሳይተኸናል። ይጨነቃሉ እንኳን ብለህ አልመረለም። ስልክ እያነሳልን አልነበረም። እጅ ላይ ይዛው ሳይለንት ነበር አልከን። እሺ ይሁን አላየኸው ምን በለው። አሁንም ሜንታሊ ልክ አይደለም። ጫካ ስር ትመጣለች ብለህ እየጠበቃት ነው ያለው። ያ ነገር ልክ አይደለም። ስለዛ እንድንተውም ፈልግ ከሆነ እራሴ ትልቅ ልጅ ነኝ እኔ የማደርገው ነገር አውቃለሁ የምትለን ከሆነ እሺ እሳየው፣ ደስ ይለናል። እኛም እኮ ስራተን አይደለም እኮ ካንተ ስርስር የምንለው። ግን ደግሞ እኛ የምንፈልገው ነገር ካደረክልን እንተውሃለን። ቁርአን እንዲቀራብህ እፈልጋለሁ። ይሄ ነገር መስተፋቅርም ሊሆን ይችላል። በጤና አይደለም። ከትላንት ወዲያ ሳምንት አልሞላህም እኮ አልፈልግሽም ጋር የነበረችው ልጅ ድንገት የሆነ ካሰት ያለው ወድሻለሁ አልኩ። እቺ ልጅ አንተን እስከ መግደል የደረሰች መስተፋቅር አታደርግብህም ልል አልችልም። እውነቱን ነገር ካልክ ታደርገዋለች። ለአንተ አልተመለሰችም። የምር አድርገው ራሱ ከሆነ ደስ ነው የሚለኝ ታውቃለህ። ምክንያቱም ስሜት በጣም ወድጄዋለሁ። ለእናንተ በጣም ይረብሽ ይሆናል፣ ያስጨንቃችሁ ይሆናል። እኔ ግን ደስተኛ ነኝ። እንደ ከዳችኝ እያወኩኝ እንኳን እኔን ጥላ ካናዳ እንደሄደች እያወኩኝ እንኳን እኔ ደስተኛ ነኝ። ምንም አልከፋኝም። አንድም ቀን ልከፋበት የማልችለው ነገር ነው።
እና ደግሞ እድሜ ልኬን ዊሽ ሳደርገው የነበረ ነገር እንደሆነ ታውቃለህ? መቼ ነው እንደናኑ አይነት ፎንቃ የሚይዘኝ ምናምን ነገር እያልኩኝ እመኘው ነበር። እሺ ሪል መሆኑን ደግሞ ወድጄዋለሁ ነው። አንተ ጋር ስትሆን እሷን በተመሳሳይ ለአንተ ፍቅር ሲኖራት ለአንተ መውደድ ሲኖራት ፍቅር ደስ የሚል ነገር ነው ቶፋ። ነገር ግን በእንደዚህ አይነት ሁኔታ ግን ጥላ ገላ ለሄደች ሴት ምናምን ነገር ግን የሚሆን ነገር አይደል። እና ምንድነው ነው የምትፈልገው? ነገርኩህ። ተመሳሳይ ስሜት ላላት ሰው ስታፈቅረ አንተም የምታፈቅራት እሷም የምታፈቅራት ሴት ሆነች ይሆናል። እቺ ሴት ገላ ትታለ ሄደች። ወሬ ነው የምትሄደው። እሺ ተረጋጋና ቆም አውረን። የመጣበት እመጣለሁ እንጂ መቼም ነው ማለት ፋታ መቼም ነው ማለት ነው እሄዳለሁ። በቃ መልሱን እስካልሰጠኝ ድረስ ተረጋግተህ ደህና መሆንን እስካይ ድረስ መቼም ነው ማለት ነው እከተልሃለሁ። ሲወድሽ ነው ወሬ ልትሄድ ነው ሀሳብህ። ቶፋ ተግባብተን ከተነጋገርን በኋላ ወደ ፈለክበት ትሄዳለህ። መጀመሪያ ደህና መሆንን እርግጠኛ ነኝ። አልከማያ ያልኩት የምትሄድበትን ንገረን። የት ነው የምትሄደው? እንደማውቅ ያለበት ነገር ከዚህ በኋላ ራሴን እንደማላጠፋ ብቻ በምን እንወቅ? እሺ በዚህ በለን። ለምን ስለነገርኩህ መጀመሪያም ነግረን ነው እኮ እንደዛ ያደረገው። እንደ ዶሮ እግሬን አታስረው አይደለ? ከሆነ ነገር ግን እኮ የምትሄድበትን ቢያንስ አበቆ ወይ ሶፊ ወይ ነው ይላል። በቃ ወሬ እየሄድኩኝ ያለው ወደ ቤት የት እኮ ነው ደርሳለህ? በቃ እኮ ነው ደርሳለህ። መሄድ ትችላለህ። መቼ ነው ቆይ የምትለኝ? እኮ ብርግ ብለህ ተነስተህ ምናምን ነገር ዝም ብለህ ተናት ሂዳ እንጂ እኔ ምንድነው ቆይ እኔ ድክም ዝርፍልፍ ምንድነው የምትፈልገው? እሺ ምንድነው እኮ ግራ ገባ። አንተ ራስህ ሀሳብህ ምንድነው? ሀሳቤማ ተረጋግተህ ማየት አለብኝ። በቃ ቤቱን ወይ ስራ ቦታው መረጋጋት ሲጀምር እንድረጋጋ ማታደርገኝ አንተ ነህ። እሺ እንዴ እንዴ እየጮክብኝ እንዴት ነው እንድረጋጋ የምጠብቀው? እሺ አልጮህብህም ግን የሄድክበት ቦታ ቅላላ ቦታ አብሬ እሄዳለሁ። የምትነካውን ነገር ሁሉ አብሬ እነካለሁ። በቃ ከዛ አላወራም፣ ቃልም አይወጣኝም። በቃ እንደዛ የምትል ከሆነ እሱ የሚያረጋጋ ከሆነ እቺ ልጅ ማሰባቁ እንዳሉም ቂራትና ደግሞ ሄደን የሆነ አሊም የሆነ ነገር ያደርጋል። በቃ ምን ይችላል ነው ሰውን ማሰብ ነው ንገረኝ። ሳምን ምክንያት ነው አትምጣ። እኔ ሶስት ስለልጅ እኮ አይደለም ተሰው ነው። እሺ 10 አመት 20 አመት 30 አመት አትመጣም። እድሜ ልክ ሆነም አትመጣም። አታያትም፣ ላይናም አታያትም፣ ለሽታም አታገኛትም። እና ያንተ ህይወት እንደዚህ ጫካ በመቀመጥና አንተ በመሄድ ነው የሚቀጥለው ነው? እንደዛ ነው የምትለኝ? ያንተ ህይወት የሚቀጥለው እንዴት ነው? ስለዛ እኮ ነው የጨነቀኝ። ተመልሳ መጣ የምናስታርቃት ቢሆን የምናግባባችሁ ቢሆን እሺ አግባባሃለሁ ብዬ አስባለሁ። እግሯ ላይ ወድቄ እግሯ ላይ ተንፋቅቄ የጠየቀችኝን ነገር ሁሉ አድርጌ አምጥቼ ፊት ለፊት አቆማታለሁ፣ አስታርቃቸዋለሁ ብዬ አስባለሁ። ሞትህን የምትመኝ ሴት በዛ ላይ ደግሞ አገር ጥላ የሄደችን ሴት ትመጣለች ብዬ በተስፋ ወይም ደግሞ እንዲወዳታለሁ አፈቅራታለሁ ምናምን ነገር አሁንም እያልክ ስልክህን ይዘህ ቁጭ ብለህ እልም ያለ ጫካ ውስጥ ምን እንደማያደርግ የማይታወቅበት ቦታ ውስጥ ግን እየጮክ ነው በለኝም ከፈለክ እያበድክም ነው በለኝ። ከኋላ እመጣለሁ። የፈለከውን ነገር አድርግ፣ የፈለከውን ነገር በለኝ። በቃ በዚህ መልኩ የምጠብቅህ ከመሰለኝ አደርገዋለሁ። አሁንም ወደፊትም እንደፈለክ አድርገህ እንትን በለኝ፣ እንደፈለክ አመናጭቀኝ፣ እንደፈለክ ጮክብኝ፣ እንደፈለከውን ነገር አድርግ፣ የፈለከውን ነገር ተናገር። ግድ አይሰጠኝም። መምጣቴን ግን አላውቀውም። ካጠገብ ይሄን ነገር ፈተህ በትክክል ህይወትን መኖር ስትጀምር ድረስ ምን አለው ነው ያጠገብ በቃ ወንዴ ቀላል ነው አላልኩም እኮ ካላልክ ተው። ለኔ ጊዜ አንተ ነበርክ አይደል እኮ እኔ ግን አንተ ጋር እኮ ሳወራ እኮ አንተ በምታወራኝ መንገድ አልነበረም ማወራ። የሄድኩበት ቦታ በጠቅላላ ነበር። ጉዳያችን ምንድነው? ችግሩ ምንድነው? አወራራችን ነው። ምበላውን ምጠጣውን ትመርጥልኝ ነበር አይደል? አንተ በዛ ሰዓት እምዝናናበትን ቦታ ትመርጥልኝ ነበር አይደል? የማየውን ቲቪ ትመርጥልኝ ነበር አይደል? እንዳልጎዳ ጭንቅላቴ እንዳይረበሽ ብለህ ምንም ማተር አያደርግም ተላወራ። እሺ ምንድነው እያልከኝ ያለው? ችግሩ የኛ ነው ወይ? ችግሩ የኔም ይሁን ግን ችግሩ የምትፈታበት መንገድ ግን በአንተ አይነት መንገድ አይደለም። ምን አደረግን? እኛ ምን አደረግን? ድንገት ተነስ የጠፋብን እኮ አንተ ነህ። እየተጨነቅን እኮ አሁን እየተሯወራሉ ስልክ አታይም እንዴ? ያለውልበት ሰው አለ እንዴ? ያልተጨነቀ ሰው አለ እንዴ? ለምን ተጨነክ? ለምን አትጨነክም? አይደለም ይሄ ጉዳይ። እሺ እና ምን እናድርግ? ግን ደግሞ እኔ እስካስተምሩ ድረስ ፍቀዱልኝ እንዴ? እኮ እኛንም ፍቀድልን። እኛ አልፈልግም። በቃ ብረሳት አልፈልግም እኮ እኛንም ፍቀድልና። ይሄ ነገር ጤናማ አይደለም እያለ ነው። ሄሎ እንዴ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እደውላለሁ መልሼ። አግኝተነዋል። ደህና ነው። እሺ ሁሉ ሰላም ነው። አጠገቤ ነው ያለው። አታስቡ። ደህና ነው። ስልኬ ሳይለንት ላይ ነው ብሎ ያው የኮፋ ስልክ ነው። ደህና ነው። ተራብሸን ነው። ስልክ ሳይለንት ነበረ።
እሺ እየጠራ ነው እንግዲህ እየሰማህ ነው። አሁን ነው ያስለቀኩት። ሳይለንቱን ሳይለንት አድርጎ ያልተደወለ 1000 ምናምን ስልክ ተደውሏል። እሺ በቃ ደህና አሁን እንድታለቅስ አይደለም ተመልከት። ስልክህን እንኳን በትክክል መጠቀም አትችልም። የእሷን ቪዲዮ እያየ እየተደወለ ያለውን ስልክ እንኳን እያየ አልነበረ። አይ በቃ እኔ እንደዚህ ልጅ ሆነ ነው ያስገለቀ በቃ ከውስጥ የሚወጣ ነገር አንድ ስለፈከርኩ ነው። እኔ ቆፍጣና ነኝ፣ ወንድ ነኝ፣ ጀግና ነኝ ምናምን ነገር ስላልተረፈ እንደዚህ ነው። ሁሉም ደረሰኝ ነገር የኔ ደከመ ነው ባትሆን ይችላል እና ደግሞ አልጸጸት ከጸጸት ራሷ ተጸጸት። እሷ ናት ፍቅር ያጣችው፣ እሷ ናት እውነተኛ ወዳጅ ያጣችው። አላውቅም እኮ ምጥታችን ይታል ሲጀምር የእድሜ የሃይማኖት ጋፓችን ሰፊ ነው። መቼም መብራት እንደማልሆን እኮ አውቃለሁ፣ ግን መውደድን ግን አልጠላም። ሲጀምር ሐራም የማይሆንብኝም መውደድ። ለምን ወደድኳት ምናምን ብዬ ራሴ የምኮንን ሰው አይደለሁም። ማለቀቀሴንም አልጠላውም። ግን ደግሞ በቃ እኔ በደል ነው የደረሰብኝ፣ ክህደት ነው የደረሰብኝ። ለዛ ደግሞ ግን ጊዜ ይፈልጋለሁ እና ደግሞ እንደ እብድ የምታዩኝ ነገር ይበልጥ ያሳብደኛል። እብድ አይደለሁም በቃ አይደለም። እንደ ቤተሰብ እንደ ወንድም የኔ ነገር እንደሚያሳስባችሁ ጠንቅቄ አውቃለሁ። በጣም አስቸኳይ ከሆነ በጣም የሚያስደነግጣችሁ የሚያስጨንቃችሁ ሁኔታ ላይ ተወሰናላችሁ። አሁን ግን ኮንሺየስ ነኝ። በቃ ከትላንትናው ዛሬ አልሻለሁ። ግን በትላንትናው ዛሬ የምትፈርጀኝ ከሆነ መቼም ልንግባባ አንችልም። አንግባባም መቼም። አንፈራለን። አንድ ሙሉ ሶስት ያርጋ ያ ያስፈራል፣ ያስደነግጠናል። ለምን ያስደነግጣል? ለምን ያስፈራል? ቀላል ነው የሚሆነው። እኔ በህይወቴ አንድም ቀን አስቤ ማላውቀውን ነገር ነው እንደዛ የሆነው። እኔ አንድም ቀን ሰውን አስቀይማለሁ አስከፋለሁም ብዬ ማላስብ ሰው በጣም አስለቀስኳት፣ ሰው አስነባዋት። ከዛ ይቅርታ ተባባልን፣ ሰላም ሆነ ስል በበነጋታው ደግሞ እስካሁን ድረስ የነበረው ነገር ድራማ እንደሆነ ነበር። አልፎ ተርፎ ደግሞ ከሀገር ወጣች። ምክንያቱም እንኳን በቂ ሳይሆን ሳሳምን ማጣትን የሆነ ቀን ትረዳኛለህ። ሄሎ፣ ኧረ እባካችሁ እርስ በርስ ተደዋውሉ። በቃ ደህና ነው፣ አግኝተነዋል አለን እኮ። ደህና ነው፣ አጠገባችን ነው ያለው። አዎ ሰላም ነው። በቃ እኮ ስለጨነቀን ስለነበረ ነው፣ ግራ ገብቶን ስለነበረ ነው። እሺ አታልቅሽ። ለምንድን ነው የምታለቅሽው? አሁን ደህና ነው አልኩሽ አይደል እንዴ? ደህና ነው፣ አጠገቤ ነው ያለው። ድምፁንም ከሰማሽ ስሚ። ይኸው ስሚ ድምፁ። ሄሎ በላት፣ ሄሎ በል። በቃ ደውላለሁ። ይኸው ሰማሽው ድምፁን? ደህና ነው። ሰላም ይሁንኩኝ አይደል? እናንተ በመጣችሁ ቁጥር ሰላም እየተነሳ ቤት አሁንም ማጋ ነው የምገባው እና አትምጡ። በቃ አትከተሉኝ። ሰላም መሆን ፈልጋለሁ። ሶፋ እኔ እኮ እንዲበረታ እኮ ነው ሶፊ የሚጮህበት። በቃ እውነቱን እንዲያውቅ እኮ ነው፣ እውነቱን እንዲረዳ ነው። በቃ እቺ ሴትዮ ተመልሳ አትመጣም። አሁን እኮ ሁለት ፍቅረኛሞች ሆነው እኮ አሁን ባርኪና ቶፋ እዚህ በህይወት በቃ ሰላም እንደነበሩት ጊዜ በሆነ ነገር ተጣልተው ተቀያይመው ቢሆን እኮ አስታርቀ ሄደ እግሯ ላይ ወድቀ ምናምን ነገር ይዛ ትመጣለህ። ተዋት እኮ አትለውም እኮ በፍጹም። እቺ ሴት ግን ሞቱን ነው እየፈለገች የነበረችው። ተሰልፍ ትጥራለህ። ይሄን እኮ ነው እያልኩ ያለሁት። ገባ? በፍጹም አንድ ሊሆኑ ባይችሉ በፍጹም እንዴ! እቺ ሴት በደስታው ላይ እቺ ሴት ደግሞ